ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው መረጃችን እናመራለን። የማኑፋክቸሪንግ ማለትም የአምራች ሴክተሩን ትኩረት አድርገንበታል። የማኑፋክቸሪንግ ሴክተሩ እንግዲህ በኢትዮጵያ ኢኮኖሚ ላይ ትልቅ አስተዋጽኦ እንዳለው ይታወቃል። አው ከተጀመረ 3ኛ ዓመቱን ያስቆጠረው የኢትዮጵያ ታምርት ሀገራዊ እንቅስቃሴም በተለይ ለአምራች ኢንዱስትሪው ትልቅ እድል ይዞ የመጣ እንደሆነ ይነገራል። አው 3ኛ ዓመቱ ላይ ደርሷል። የተለያዩ ሐሳቦች እየተነሱበት ይገኛሉ። የአምራች ሴክተሩ ያሉበት ችግሮች ምንድናቸው? ሊፈጠሩለት የሚገቡ መፍትሄዎችስ ምንድናቸው? በሚሉና ሰፊ ጉዳዮች የተካተቱበት ሰሞነኛ የኢትዮ ታምርት ኤክስፖ ተከናውኗል። ይህን ጉዳይ በተመለከተ ባልደረባችን ልዑል አለማየሁ ዘገባ አለው። እሱን እንከታተል። መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ዋነኛው ነው። ባሳለፍነው ሳምንት ለ3ኛ ጊዜ በተካሄደው የኢትዮጵያ ታምርት ኤክስፖ ላይም ከአምራቹ ዘርፍ ጋር የተገናኙ የፓናል ውይይቶችና የእውቅና መርሃ ግብሮች ተከናውነዋል። በዛሬ ፕሮግራማችንም የኢትዮጵያ ታምርት ሀገራዊ ንቅናቄ በተለይም ለአምራቹ ዘርፍ ስላመጣቸው እድሎች በስፋት እንቃኛለን። አብራችሁን ቆዩ። እንግዲህ የኢትዮጵያ ታምርት ንቅናቄ በአንድም በሌላ መልኩ ስራ ያቆሙ ኢንዱስትሪዎች ወደ ስራ እንዲመለሱ አዳዲስ ኢንቨስትመንቶችን ለመሳብ እንዲሁም ሌሎች ዓላማዎችን ይዞ የመጣ ንቅናቄ ነው። ይሄ የኢትዮጵያ ታምርት ንቅናቄ ለ10 ዓመት ይፋ ሲደረግ ወይም ሲጀመር ከተለያዩ ሀገራት ተሞክሮ ተወስዷል። የሌሎች ሀገራት የአምራች ኢንዱስትሪውን ዘርፍ ለማሳደግ ምን አይነት ንቅናቄን የተከተሉት ለምን ያህል ጊዜ የሚለውን በደንብ በተግባር የታጀበ ልምድ ተወስዶበት ነው ንቅናቄው እንዲጀመር የተደረገውና እንግዲህ ንቅናቄው ከተጀመረ 3ኛ ዓመቱን ዘንድሮ ይዟል። በዚህ 3 ዓመት ውስጥ ለውጦች መጥተዋል። በተለይ ገቢ ምርትን ከመተካት አኳያ የውጭ ምንዛሬ ግኝትን ደግሞ ከማሳደግ አኳያ ተጨማሪ ስራ እድል ከመፍጠር ችግር ፈቺ የሆኑ የምርምር ስራዎችን ከመስራት አኳያና ተቋማዊ ቅንጅታዊ አሰራርን ከመፍጠር አኳያ በርካታ ለውጦች መጥተዋል። የማክሮ ኢኮኖሚ ማሻሻያ ፖሊሲው ተግባራዊ መደረግ ለአምራች ኢንዱስትሪው በፋይናንስ አቅርቦትና በመሰረተ ልማት ዙሪያ ምቹ ሁኔታን የፈጠረ ሲሆን እንደ ባንኮችና ጉምሩክ ኮሚሽን ያሉ ባለድርሻ አካላት በቅንጅት በመስራት ላይ እንደሆኑም ተገልጿል። በፊት ብዙ ጣውረዶች የነበሩበት የአሰራር ስርዓቱ የማይመችበት ሂደት ነበረ። ባሁኑ ግን ይሄ ቅንጅታዊ አሰራር በፈጠረው የኢትዮጵያ ታምርት ንቅናቄ መሰረት ግን የኔነት ስሜቱ ስለተፈጠረ ኢንዱስትሪ ችግሮች ይለያል። እነዛ ችግሮች ደግሞ ባለቤትነት ተሰጥቷቸው በባለቤትነት ችግሮቻቸው ይፈታል ማለት ነው። ሁሉንም መንግስት መስሪያ ቤት ብትመለከት ለኢንዱስትሪው ልዩ ትኩረት የሰጡበትና ችግሮቻቸው የተፈታ የሚሄድበት አሰራር ተፈጥሯል ማለት ነው። ሰሞኑን በነበሩት የፓናል ዲስከሽን ወይም የውይይት መድረኮች ብንመለከት ዛም ላይ ሲነሱ የነበሩት ለአምራች ኢንዱስትሪው ምን ያህል የኃይል አቅርቦት የመሻሻል ሂደቶች እንዳሉ ነው። አሁን ይሄ ቅንጅታዊ አሰራሩ ኢንዱስትሪ ወሳኝ መሆኑን ኢንዱስትሪ አስፈላጊ መሆኑን ኢንዱስትሪ ለሀገር ኢኮኖሚ ድርሻው የጎላ መሆኑን ስለተረዱ በመንግስት በኩልም ትኩረት ስለተሰጠው እንደዚህ አይነት ችግሮች አሁን እየተቆጠሩ እየተፈቱ እየሄደበት ያለ አግባብ ነው ያለው። የውጭ ምንዛሬን በተመለከተ አምራቾች ኢትዮጵያ ውስጥ የሚመረቱ ጥራት ያላቸውና ተወዳዳሪ ምርቶችን ወደ ተለያዩ ሀገራት እየላኩ ቢሆንም ውስን የሆኑ የገበያ መዳረሻዎችን ማስፋት እንደሚያስፈልግ ባለሙያ ጠቅሰዋል። የውጭ ምንዛሬን በተመለከተ በርካታ ኢትዮጵያ ውስጥ የሚመረቱ ጥራት ያላቸው ተወዳዳሪ የሆኑ ኢንዱስትሪዎች እያመረቱ ምርቶቻቸውን ወደ ተለያዩ ሀገራቶች እየላኩ ነው ያሉት። ግን እነዚህ የምንልከባቸው የውጭ ምንዛሬ የምናገኝባቸው መዳረሻዎች የገበያ መዳረሻዎች ግን ውስን ናቸው። ስለዚህ እነዛን ውስን የገበያ መዳረሻ ሀገራትን እንዴት አድርገን ማስፋት እንችላለን? እዚህ የሚመረቱ ምርቶች ጥራትና ተወዳዳሪ ስለሆኑ ወደ የትኛውም ሀገራት የምንልክበትና የተለያዩ የገበያ መዳረሻዎችን ማስፋት የግድ ስለሚል የውጭ ምንዛሬ ግኝታችንን ለማሳደግ ወደ ውጭ የምንልካቸውን ምርቶች መዳረሻ ማስፋት ሚኒስትር መስሪያ ቤቱ ከሚመለከታቸው አካላት ጋር ሆኖ በትኩረት ከሚሰራባቸው ጉዳዮች መካከል አንዱ ነው። አሁን ባለው ነባራዊ ሁኔታ ስንመለከት ግን ጨርቅን ማንሳት እንችላለን፣ ቆዳን ማንሳት እንችላለን፣ ምግብና መጠጥን ማንሳት እንችላለን። ሌሎችንም እነዚህን ስንመለከት ወደ ውጭ ልከን የውጭ ምንዛሬ የምናገኝበት ደረጃ ላይ ደርሰናል። ግን ከዚህም በላይ ማስፋት ከዚህም በላይ መስራት ከዚህም በላይ ተወዳዳሪ የሆኑ ምርቶችን ወደ ውጭ መላክ ይተበቀብናል ማለት ነው። ኢንቨስትመንትን ከመሳብ ጋር ተያይዞ በኢትዮጵያ ያሉ የኢንዱስትሪ ላይ ብንመጣ ምናገኛቸው ኦፖርቹኒቲዎች ምቹ ሁኔታዎች ምንድናቸው የሚሉትን ያው በተለያዩ የማስታወቂያ ወይም የፕሮሞሽን መንገዶች ነው የተሰራ የሚገኘው። ለምሳሌ ወደ 4 የሚጠጉ አግሮ ኢንዱስትሪ ፓርኮች አሉን። እነዛ አግሮ ኢንዱስትሪ ፓርኮች መሰረታዊ አገልግሎት የተሟላላቸው ናቸው። ባለሀብቱ መጥቶ መጀመር ብቻ ነው የሚጠበቅበት ሌሎቹን አሟልቶና እነዚህ መሰረታዊ አገልግሎት የተሟላላቸው የአግሮ ኢንዱስትሪ ፓርኮች ላይ የተቀናጀ አግሮ ኢንዱስትሪ ፓርኮች ላይ መተው እንዲገቡ መዋዕለ ንዋያቸውን እንዲያፈሱ የተለያዩ ስራዎች የተለያዩ የማስታወቂያ ስራዎች ይሰራሉ። የሀገርን ገጽታ ከመገንባት ማኳያ
ያሉንን ጸጋዎች ያሉንን አማራጮች በመጠቀም ኢትዮጵያ ምን ያህል የማምረት አቅም እንዳላት ማስተዋወቅ የምንችልበት ደረጃ ላይ ደርሰናልና የግል ባለሀብቱ ጥራትና ተወዳዳሪ የሆኑ ምርቶችን በማቅረብ ከመንግስት በኩል ደግሞ የተሰጠውን ቁርጠኝነት በመጠቀም ያላሳለሰ ጥረት ማድረግ ይጠበቅባቸዋል ብዬ አስባለሁ። የኢንዱስትሪ ሚኒስቴር አምራቾች የምርት ጥራታቸውንና ተወዳዳሪነታቸውን እንዲያረጋግጡ እንዲሁም የማምረት አቅማቸውን እንዲጨምሩ የአቅም ግንባታ ስልጠናዎችን እየሰጠ እንደሚገኝም ተገልጿል። እንዴት አድርገው በጥራት ማምረት ይቻላል፣ እንዴት ተወዳዳሪ ማድረግ ይቻላል፣ እንዴት የማምረት አቅማችንን ደግሞ መጨመር ይቻላል የሚሉትንና መሰል የሸማቹን ማህበረሰብ ሊያረካ የሚችል ሊያስደስት የሚችል ሊያኮራ የሚችል ምርትን ለማምረት ምን ማድረግ አለባችሁ የሚለው ላይ የተለያዩ የአቅም ግንባታ ስልጠና ወይም ካፓሲቲ ቢልዲንጎች እየተሰጡ ነው ያሉት። ከዚህ ጋርም ተያይዘው ደግሞ የሀገር ውስጥ ባለሀብቶችን ለማበረታታት የሚረዳ የኢምፖርት ሰብስቲቲዩሽን ስትራቴጂ ተዘጋጅቷል። ስለዚህ እነዚህንና ሌሎች የተለያዩ ስትራቴጂዎች ስለጸደቁ እነሱን መሰረት እያደረገን የተሻሻለው የአምራች ኢንዱስትሪ ፖሊሲ ለሀገር ውስጥ ባለሀብቶችም ለሌሎችም ምቹ ሁኔታ የፈጠረ ስለሆነ ይህን በመጠቀም ጥራት ያለው ተወዳዳሪ በዋጋም እንደዚሁ ተመጋጋቢ የሆኑ ምርቶች እንዲቀርቡ በሚኒስትር መስሪያ ቤቱ በሚመለከታቸው አካላት ጋር በተቀናጀ መልኩ ስራዎች እየተሰሩ ነው ማለት ይቻላል። ኢትዮጵያ ውስጥ የሚመረቱ ምርቶች ምን ያህል ጥራት እንዳላቸው ምን ያህል ተወዳዳሪ እንደሆኑ አቅርቦታቸው ምቹ መሆኑንም ደግሞ ማስተዋወቅ ያስፈልጋል። ለምሳሌ እንደምትመለከተው እኔ የሚያረኩት ቆዳ እዚህ ሀገር ውስጥ የተመረተ ነው። ሌሎችንም ጫማዎችን ብትመለከት ኬሚካሎችን ብትመለከት ጨርቆችን ብትመለከት ማሽነሪዎችን ብትመለከት ሀገር ውስጥ እጅግ በሚገርም ሁኔታ እየተሰራ ነው ያለው። ይህ ብቻ አይደለም፣ ምንም አይነት ኤሌክትሪክ የማይጠቀሙ ኢነርጂ ፍሪ የሆኑ ማሽነሪዎችም እዚህ ላይ ቀርበዋል። ኤክስፖ ላይ ተመልክታ ከሆነ ሌሎችም ሀገር ውስጥ ተመርተዋል ወይ ብለህ ጥያቄ እስክትጠይቅ ድረስ ሊያስገርሙ የሚችሉ የተለያዩ ምርቶች ቀርበዋል። እነዚህን ምርቶች ግን በደንብ አድርገው ማስተዋወቅ ያስፈልጋል። በዚህ 3 አመት ውስጥ ጅማሬዎች ታይተዋል። አምራች ኢንዱስትሪውን የመገንዘብ ሀገር ውስጥ የሚመረቱ ምርቶች ጥራት እንዳላቸው ከማወቅ አኳያ ሀገር ውስጥ ማምረት እንደሚቻል ያለውን የሰው ኃይል ያለውን የቴክኖሎጂ ሽግግር በተወሰነ መልኩ ማወቅ ተችሏል፣ ማስገንዘብ ተችሏል። ግን ይህ ጅማሬ ነው። ቀሪ ገና ድፍን 7 አመታቶች ስላሉን የግንዛቤ ስራው ከወዲሁ ይሄን ያህል በጅማሬ ለውጥ ማምጣት ከቻለ ተከታታይነት ባለው የግንዛቤ ስራ በመስራት ግን ዘርፉ ላይ ለውጥ ማምጣት ይጠበቃል። የኢትዮጵያ ታምርት ሀገራዊ ንቅናቄ ለአምራች ኢንዱስትሪው አዳዲስ የገበያ ትስስሮችን በመፍጠር ረገድ ትልቅ እድል ይዞላቸው እንደመጣ አምራቾች ይናገራሉ። እኛ ያለንበትን ደረጃ የምናየው እንደዚህ አይነት ኤክስፖ ላይ ስንሳተፍ ነው። ምክንያቱም የኛ አይነት አምራቾች ይገኛሉ። ከነሱ የኛ በምን ይሻላል፣ በጥራትም ሊሆን ይችላል፣ በተደራሽነትም በዋጋም ሊሆን ይችላል ተወዳዳሪ መሆናችንን የምናረጋግጠው እንደ ኢትዮጵያ ታምርት አይነት ኤክስፖዎች ሲሳተፉ ስለሆነ ትልቅ ጥቅም አግኝተናል ብለን እናስባለን። ይሄ እንደዚህ አይነት ንቅናቄዎች ከሌሉ ምርታችንን ለማሳየት ለህዝቡ ለማስተዋወቅ አንችልም ነበርና ገዢውና ሻጩን ኢቭን እዚህ ያለውን ሳፕላየሩንና አምራቹን ያገናኛል። ከኋላም ከፊትም ማርኬትና የሰፕላይ ቼን ኢንተግሬሽን ስለሚሰራ በጣም ወሳኝ ነው። የስራ እድል እዚሁ ትፈጥራለህ። ሁለተኛ ነገር ደግሞ የውጭ ምንዛሬም አያስፈልግም ማውጣት የውጭ ምርቶችን የገቢ ምርቶችን ይተካል። ኢቭን የኤክስፖርቱም ካፓሲቲ ስላለው በጣም ወሳኝ ነው። በሙያ በተለይ በኢንዱስትሪ ላይ በቴክኖሎጂ ላይ በኢንጂነሪንግ ላይ የተሰማራው ሰው በሙሉ እንደ እኛስ ምንድነው ድክመታችን የሚለው ይመጣል። ስለዚህ ይሄ ጉልበታዊ አሰራር ስነ ስርዓት እየቀረ ወዴት ይሄዳል ማለት ነው? ወደ ዘመናዊና ሙያዊ አሰራር ስነ ስርዓቶች ይመጣሉ ማለት ነው። ስለዚህ ይሄ ኤግዚቢሽን በጣም ትልቅ አስተዋጽኦ አለው። ይሄ ራሱ ሞቶ ኢትዮጵያ ታምርት የሚለው በጣም ትልቅ አስተዋጽኦ አለው። እንዲህ አይነት ኤክስፖዎች በተደጋጋሚ መዘጋጀታቸው ሰው አገር ውስጥ መመረታቸውን እንዲያውቅ ከፍተኛ አስተዋጽኦ ፈጥሮልናል። ሁለተኛው ልምድ ልውውጥ ከገዢዎቻችን ጋር በቀጥታ እንድንገናኝ አድርጎናል። አልፎም ደግሞ ኤክስፖርት እንድናደርግ የሚያበረታቱ እድሎችን በዚህ ኤክስፖ አግኝተናል። አንዳንድ ጊዜ ዝም ብለህ የምርቱን አይነት ሳታየው የኢትዮጵያ ምርት ጥራት የለውም የሚል ታቡ አለና እሱን ለመስበር በጣም ይጠቅማል። ምክንያቱም መተው ነክተው አይተው ሁሉን ነገር ያዩ ስለሆነ በጣም የሚገራርም ምርት ነው ይዘን የመጣ ነው እዚህና ደስ ብሏቸው ይሄንን ይቀይራል ብዬ አስባለሁ። ሰው ይሄ ምርት አለ እንዴ እዚህ አቬለብል ነው እንዴ እኛ ከውጭ የሚመጣ ብቻ ነው የሚመስለን ምናምን እያሉን ስለሆነ ከኛም ጀምሮ በጣም ጠቀሜታ አለው ብዬ አስባለሁ። የሀገር ውስጥ ምርትን በመጠቀም ሀገራችንን ምን ያህል እንደምንወድ መግለጽ ማስተዋወቅ እንችላለን። ባገኘንበት አጋጣሚ የሀገራችንን ምርት ብናስተዋወቅ
ባገኘናት አጋጣሚ አቅም በፈቀደ መንገድ የሀገራችንን ምርት ብንጠቀም አቅርቦቱ ላይ መስራት ጥራት ላይ መስራት ከኛ እንደሚጠበቀው ነው ማለት ነው ይሄን ነው ማለት እንፈልጋለን ባለፉት 7 ዓመታት በኢትዮጵያና በአሜሪካ የንግድ ተቋማት መካከል ትስስር በመፍጠር ሐሳቦችን ወደ ተግባር በመቀየር ከግል እስከ መንግስታት የዘለቁ ፕሮግራሞችን በማስተባበር ላይ እንገኛለን። ዓላማችን ትልቅ ለሚያለሙ ምቹ ሁኔታዎችን በመፍጠር በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻል ነው። ሜይ 15 2025 ስመጥር ስኬታማ የቢዝነስ ሰዎች በሚገኙበት በሁለተኛው ታላቅ የራት ፕሮግራም ላይ በመታደም ጠቃሚ ተሞክሮችን ይሰንቁ፣ የቢዝነስ ኔትወርክን ያስፉ። ውስን ቦታ ስላለን ቶሎ ይመዝገቡ። የኢትዮ አሜሪካ የንግድ ምክር ቤት